ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራው አብሬያችሁ ቆይታ የማደርገው ሀና አስታጥቄ ነኝ። በቅድሚያም ዋና ዜና ማዕድ ማጋራትን ባህል በማድረግ እጅ አጠር ሰዎችን መደገፍ እንደሚገባ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። የትንሣኤ በዓልን ስናከብር ድጋፍ የሚሹትን በማገዝና በጸሎት በማሰብ ማክበር እንደሚገባ የአዲስ አበባ ሃይማኖት ተቋማት ጉባኤ ጥሪ ያቀረበ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ትቅደም መርሃቸው የሀገራቸውን ጥቅም ያስቀደሙ በርካታ ውሳኔዎችን አሳለፉ። ማዕድ ማጋራትን ባህል በማድረግ እጅ አጠር ሰዎችን መደገፍ እንደሚገባ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ጠቅላይ ሚኒስትር አብይ አህመድ መጪውን የትንሣኤ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችንና ጽህፈት ቤቱ ለሚያሳድጋቸው ህጻናት ማዕድ አጋርተዋል። በዚህ ወቅት ባስተላለፉት መልእክትም በጠቅላይ ሚኒስትር ጽህፈት ቤት በዝቅተኛ ገቢ ለሚተዳደሩ ሰራተኞች በአመት ለኢድ ለትንሣኤና ለዘመን መለወጫ የማዕድ ማጋራት መርሃ ግብር እንደሚካሄድ አውስተዋል። የማዕድ ማጋራትን አቅልሎ ማየት እንደማይገባ ያነሱት ጠቅላይ ሚኒስትሩ ባህል አድርጎ ማስቀጠል ያስፈልጋልን ብለዋል። የአቅመ ደካሞችን ጓዳ ለማበስ የሚደክሙ ብዙ ሰዎች እንዳሉ መገንዘብ እንደሚገባም አስገንዝበዋል። በዓል በመጣ ቁጥር እጅ አጠር ሰዎች ለልጆቻቸው ምን አበላቸዋለሁ በሚል ይሰቃያሉ፣ በአንጻሩ ሀብታሞች ምግብ ይደፋሉ ያሉት ጠቅላይ ሚኒስትሩ ይህንን ማስተካከል ይገባልን ብለዋል። ለዚህም የተረፈውን ከመድፋት ተሳስቦ ተደጋግፎና ተከፋፍሎ መኖርን ልማድ ማድረግ ማዕድ ማጋራትንም በየመስሪያ ቤቱና በየጎረቤቱ ባህል እንዲሆን መስራት ወሳኝ መሆኑን አስረድተዋል። በልባችሁ መልካምነትንና ድሆችን መደገፍን ማዕድ ማጋራትን እያሰባችሁ ስታደርጉ የእናንተ ዘመን ከኛ የተሻለ ይሆናል ነው ያሉት። በጠቅላይ ሚኒስትር ጽህፈት ቤት እጅ አጠር ሰዎችን በማሰብ በአብሮነት ቀኑን እንድናከብር ላደረጋችሁ ሁሉ ምስጋና አቀርባለሁም ብለዋል። የጠቅላይ ሚኒስትር አብይ አህመድ የቪየትናም ጉብኝት ኢትዮጵያ በዓለም አቀፍ ደረጃ ያላትን ተሰሚነት ከፍ ያደረገ ስለመሆኑ ተገለጸ። የጠቅላይ ሚኒስትር አብይ አህመድ የቪየትናም ጉብኝት ኢትዮጵያ በዓለም አቀፍ ደረጃ ያላትን ተሰሚነት የሚያሳድግ አጋርነት የተፈጠረበት መሆኑም ተገልጿል። ሂሪያ ዱፌራ ተጨማሪ አላት። የኢትዮጵያና የቪየትናም ዲፕሎማሲያዊ ግንኙነት 50 ዓመታትን ያስቆጠረ ነው። ቢሆንም የኢትዮጵያ መሪ ወደ ቪየትናም በመሄድ በከፍተኛ ልዑክ ደረጃ ጉብኝት ተደርጎ አይታወቅም። ከ5 ዓመታት በፊት የቪየትናሙ ፕሬዝዳንት ኢትዮጵያን ጎብኝተዋል። ይሁንና በመሪዎች ደረጃ የጉብኝት ልውውጥ አልተደረገም። ይህ የጠቅላይ ሚኒስትር አብይ አህመድ ጉብኝት የመጀመሪያው ነው ይላሉ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ። በሁለቱ ሀገራት ጉዳዮች ላይ የተነጋገሩ ሲሆን በርካታ ስምምነቶች መደረጋቸውንም ጠቁመዋል። ግንኙነቱን ወደ ላቀ ደረጃ ያደርሱታል ተብሎ ይጠበቃል። ለምሳሌ አንዱ ስምምነት የተደረገበት ጉዳይ የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር ነው በጥቂት ወራት ውስጥ። ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የስራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። የህዝብ ለህዝብም የኢኮኖሚ ትስስሩንም ይበልጥ ያጠናክረዋል ተብሎ ይታሰባል። ፒ4ጂ የሚባለው መድረክ የትብብርና የጥምረት መድረክ ነው። መንግስታት ብቻ ሳይሆኑ የግሉ ዘርፍም ተሳታፊ የሚሆንበት ለዘላቂ ልማት የአካባቢ ለውጥን የመንከባከብና የመቋቋም ላይ አጀንዳ አድርጎ የሚሰራ ጥምረት ነው ያሉት ሚኒስቴሩ ገንዘብ በማሰባሰብ የግሉ ዘርፍም አስተዋጽኦ በማድረግ የአካባቢ ስራዎችን እንደሚሰራም ገልጸዋል። ይህንን መድረክ ከ2 ዓመት በኋላ ኢትዮጵያ እንድታዘጋጅ ኃላፊነቱን መረከቧ አንደኛ በዚህ ዘርፍ እየሰራን ያለነውን ስራ ለዓለም ለማሳየት እድል ይሰጠናል። ኢትዮጵያ በከፍተኛ ደረጃ ታዳሽ ኃይል የምትጠቀም ወደ 100% እንኳን ባይባል ወደዛ በተጠጋ ደረጃ ታዳሽ ኃይልን የምትጠቀም ታዳሽ ኃይል ላይ በብዙ ረገድ ኢንቨስት እያደረገች ያለች የኤሌክትሪክ መኪናን ካሁን ወደ ኤሌክትሪክ መኪና ብቻ ነው የምናስገባው የሚል አቋም በመውሰድ ከዓለም የመጀመሪያዋ
የሆነች በጣም በስፋት በየዓመቱ እንደ ባህል እየተደረገ ዛፎችን በመትከል በአረንጓዴ አሻራ መርሃ ግብር ተጨባጭ የሆነ ከኢትዮጵያ አልፎ ለዓለም የአካባቢ ጥበቃ አስተዋጽኦ የሚያበረክት ስራ የምትሰራ ሀገር እንደመሆኗ ይሄንን ለማስተዋወቅ ከዚህ ሌሎች ሀገራት ልምድ እንዲወስዱ በቪየትናምና በኢትዮጵያ መካከል በነበረ የ50 ዓመታት ጉዞ ጠንካራና ጥሩ ዲፕሎማሲያዊ ግንኙነት ነበር። በእነዚህ ጊዜያት ውስጥ አንድም መሪ በከፍተኛ ልዑክ ቪየትናምን ጎብኝቶ አያውቅም። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ደረጃ ታሪክ ሰርተዋል። ቪየትናምና ኢትዮጵያ በርካታ የሚያመሳስላቸው ነገሮች አሉ ብለዋል አምባሳደር ደሴ ዳልኬ። ቪየትናም እንደሚታወቀው ልክ እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲፕል የሆነ መርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የምታካሂድና መርህን የምትከተል ሀገር ናት። በሌሎች ከባቢ ጉዳዮች ላይ በአየር ንብረት ላይ እንዲሁም ተመሳሳይ አቋም ከኢትዮጵያ ጋር ተመሳሳይ አቋም የሚተራመድ ሀገር በመሆኗ መልካም የሚባልና በዓለም አቀፍ ጉዳዮች ላይ እንዲሁም በሁለቶች ጉዳዮች ላይ በጋራ ለመተባበርና ለመስራት መልካም እድል የሚፈጥር ነው ብሎ መውሰድ ይቻላል። በአሁኑ ጊዜ ቪየትናም በፍጥነት እያደገች ያለች ሀገር ናት። ኢትዮጵያም አሁን ባለችበት እድገት ላይ ከቪየትናም ትምህርት ማግኘት ትችላለች ያሉት አምባሳደሩ ጠቅላይ ሚኒስትሩ ከቪየትናም ባለስልጣኖች ጋር ትኩረት ሰጥተው የተወያዩባቸው ጉዳዮች እንዴት በጋራ እንስራ የሚለው መሆኑንም አምባሳደር ደሴ ዳልኬ ጠቁመዋል። በአጠቃላይ ክቡር ጠቅላይ ሚኒስትሩና ልዑክ ቡድናቸው በነበራቸው ቆይታ የቪየትናም ከፍተኛ አመራሮች ጋር ውይይት አድርጓል። ጠቅላይ ሚኒስትሩን ጨምሮ የፓርቲ ጀነራል ሴክሬታሪውን ጨምሮ ፕሬዝዳንትና እንዲሁም ናሽናል አሰምብሊ ትልቅ ናቸው። እነዚህ አራቱ ከፍተኛ ስራ ኃላፊዎች ናቸው። በነበሯቸው መድረኮች ላይ በዋናነት ትኩረት የተደረገው የሁለቶች ግንኙነትና በአጠቃላይ በዓለም አቀፍ መድረኮች ላይ በምን መልኩ በትብብር እንሰራለን የሚለውን ማዕከል ያደረገ ውይይት ነውና ኢትዮጵያና ቪየትናም በቀጣይ በሚኖራቸው ግንኙነት በተደረጉ ስምምነቶች ላይ በትኩረት መስራት መሆኑም ተጠቁሟል። የትንሣኤ በዓልን ስናከብር ድጋፍ የሚሹትን በማገዝና በጸሎት በማሰብ ማክበር እንደሚገባ የአዲስ አበባ ሃይማኖት ተቋማት ጉባኤ ጥሪ ያቀረበ። ጉባኤው የእንኳን አደረሳችሁ መልእክት አስተላልፏል። የመግለጫው ሙሉ ቃል አለማየሁ ኃይለማርያም እንደሚከተለው ያቀርበዋል። ለመላው የክርስትና እምነት ተከታዮች በሙሉ ጉባኤያችን በቅድሚያ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ በማለት መልካም ምኞቱን ይገልጻል። በዓመት አንድ ጊዜ በወርሃ ሚያዝያ የሚከበረው የጌታ የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል 2000 ዓመታትን ተሻግሮ ለሰው ልጆች ሁሉ በጌታችን ኢየሱስ ክርስቶስ በመስቀል የተሰራውን የምህረትና የመዳን ጸጋ ለማሰብ የሚደረግ በዓል ነው። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአት የወደቀውንና በዘላለም ፍርድ ስር የነበረውን የሰውን ዘር በሙሉ በሞትና በትንሣኤው የጥልን ግድግዳ በማፍረስ ከእግዚአብሔር ጋር እንዲታረቅ ያደረገ በመሆኑ በዓሉ ለክርስቲያኖች ትልቅ ትርጉም አለው። ጌታችን መድኃኒታችን ኢየሱስ በምድራዊ አገልግሎቱ ዝቅ ብሎ ታናናሾችን በማገልገል ትህትናን፣ የዋህነትንና ፍቅርን ያስተማረ ሲሆን በተለይ ለመሪዎችና አገልጋዮች ምሳሌ በመሆን ታላቅ ትምህርትን አስተላልፏል። በመሆኑም በዚህ ዘመን በተለያዩ ደረጃና አይነት በመሪነትና አገልጋይነት እድል ያገኘን ወገኖች ዝቅ ብሎ በትህትናና በፍቅር ማገልገልን ከጌታችን መድኃኒታችን ኢየሱስ ክርስቶስ ልንማርና በየዕለቱ ተግባራችንና ሕይወታችን ልንፈጽመው የሚገባ የአገልጋይነት መርህ ነው። የተወደዳችሁ የክርስቶስ ቤተሰቦች በአገር ውስጥና ከአገር ውጭ የምትገኙ ክርስቲያን ኢትዮጵያውያንና ትውልደ ኢትዮጵያውያን ያለፉትን ቀናት በአምላክ ፊት በጾምና በጸሎት በመቆየት በወንድማማችነትና እህትማማችነት መተሳሰብ፣ መከባበር፣ ፍቅርና ትዕግስት ጾሙ በመጠናቀቅ ላይ ይገኛል። አሁን ሀገራችን የምትገኝበት ሁኔታ ይበልጥ እግዚአብሔርን ፊት የምንፈልግበት የገጠሙንና ወደፊትም የሚገጥሙንን ተግዳሮቶች ሁሉ በቀደመው የወንድማማችነትና መተሳሰብ እሴት በአብሮነትና የመከባበር ባህላችንን ለመፍታት ልበሰፊነት፣ ትዕግስትና ብልሃት በእጅጉ ያስፈልጉናል። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰላም፣ ፍቅር፣ አብሮነት፣ መተባበርና መከባበር እንዲሰፍን ስናቀርብ የነበረውን የጸሎትና የንስሐ ልመና አምላካችን እንደ ቸርነቱና ምሕረቱ እንዲሰማንና ረድኤቱንም ያበዛልን ዘንድ የአዲስ አበባ ሃይማኖት ተቋማት ጉባኤ ይመኛል። በዓሉን ስናከብር በዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖችን፣ በተፈጥሮና ሰው ሰራሽ ችግሮች ጉዳት የገጠማቸውን ወንድሞችንና እህቶቻችንን፣ በየማረሚያ ቤቱ በሕግ ጥላ ስር የሚገኙ የሕግ
ታራሚዎችን በሆስፒታሉ የሚገኙ ህሙማንን በምንችለው ሁሉ እያገዝንና በጸሎታችን ሁሉ እያሰብናቸው በዓሉን እንድናከብር ጉባኤያችን ያሳስባል። በድጋሚ የአዲስ አበባ ሃይማኖት ተቋማት ጉባኤ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው መታሰቢያ በዓል በሰላም አደረሳችሁ አደረሰን እያለን በዓሉ የሰላም፣ የደስታ፣ የፍቅር እንዲሆንላችሁ እንዲሆንልን መልካም ምኞቱን ይገልጻል። የኢየሱስ ክርስቶስ ስቅለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስቦ ዋለ። የኢየሱስ ክርስቶስ ስቅለት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተለያዩ ሃይማኖታዊ ስነ ስርዓቶች ታስቦ ውሏል። በስነ ስርዓቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ሊቃነ ጳጳሳት፣ ቀሳውስትና የእምነቱ ተከታዮች ተገኝተዋል። በተመሳሳይ የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በጸሎት በስግደትና በተለያዩ ሃይማኖታዊ ስነ ስርዓቶች ነው የተከበረው። በቤተክርስቲያኗ የስቅለት በዓል ስርዓት በድምቀት ከሚከበርባቸው አብያተ ክርስቲያናት መካከል በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የተገኙት የእምነቱ ተከታዮች በዓሉን በሃይማኖታዊ ስርዓቱ መሰረት አክብረውታል። በሌላ በኩልም የኢየሱስ ክርስቶስ ስቅለት በኢትዮጵያ ወንጌላዊት አብያተ ክርስቲያናት ህብረት በተለያዩ ሃይማኖታዊ ስርዓቶች ታስቧል። በስነ ስርዓቱ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙና የእምነቱ ተከታዮች ተገኝተዋል። ዕለቱ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው በጾምና በጸሎት እንዲሁም በተለያዩ ሃይማኖታዊ ስርዓቶች የታሰበው። የጤና ሚኒስትር ዶክተር መቅደስ ዳባ ከጤና ሙያ ማህበራት ተወካዮች ጋር በጤናው ዘርፍ ባሉ ሁኔታዎች በተሰሩ ስራዎችና እየተተገበሩ ባሉ እቅዶች ዙሪያ በመመካከር ለወደፊት የትኩረት አቅጣጫዎች አስቀመጡ። በውይይቱ የማህበሩ ተወካዮች እንደገለጹት የጤና አገልግሎት አስተዳደርና ቁጥጥር አዋጅ ላይ ከመነሻ ዝግጅት ጀምሮ እየተሳተፍንበት መጥተናል። በርካታ የአሰራር ችግሮችንና ጥያቄዎችንም እንደሚመልስ ይታመናል ያሉት የማህበራቱ ተወካዮች አዋጁም አስፈላጊው ደንብና መመሪያ በፍጥነት ወጥቶለት ተግባራዊ ሊደረግ እንደሚገባ አክለው ገልጸዋል። የጤና ሚኒስትር ዶክተር መቅደስ ዳባ በዘላቂነትና በመዋቅራዊ ደረጃ የጤና ስርዓታችንን ለማሻሻል የህዝባችንንም የጤና አገልግሎት ፍላጎትና የባለሙያዎቻችንን ጥያቄዎች ለመመለስ ከፖሊሲ ማሻሻያ ጀምሮ አዋጁ ተከታታይ ስራ ይፈልጋል ብለዋል። ባለፉት 7 የለውጥ ዓመታት ከ40 በላይ በተለያየ ምክንያት ከሀገር የወጡ ቅርሶችን ወደ ሀገር ቤት ማስመለስ መቻሉን የኢትዮጵያ ቅርስ ባለስልጣን ገለጸ። በሁለት ዓመታት ከ5 በላይ ቅርሶችን በዩኔስኮ መመዝገባቸውንም ተጠቁሟል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር እንደገለጹት ለውጡ ቅርሶችን ለመጠበቅ፣ ለመንከባከብ፣ ለመጠገን፣ ለማልማትና ለማስተዋወቅ ሰፊ ድል ይዞ መጥቷል ብለዋል። ባለፉት የለውጥ ዓመታት ከተለያዩ ባለድርሻ አካላት ጋር በቅንጅት የዲፕሎማሲ ስራን በማጠናከር ከ40 በላይ ቅርሶችን ወደ ሀገር ቤት ማስመለስ ተችሏል። አሁንም በሂደት ላይ የሚገኙ ሲሉ ገልጸዋል። ባለፉት 2 ዓመታት ብቻ 5 ቅርሶች በዩኔስኮ በዓለም ቅርስነት ማስመዝገብ እንደተቻለ ያስረዱት ምክትል ዋና ዳይሬክተሩ ከጎረቤት ሀገራት ጋር በጋራ በመስራት የጋራ መገለጫና ህዝብን ከህዝብ የሚያስተሳሰሩ ትውፊቶችንና ቅርሶችን በማጥናት በዩኔስኮ ለማስመዝገብ እየተሰራ እንደሚገኝም ገልጸዋል። የኢሳ ማህበረሰብ ያልተጻፈ የዳኝነት ስርዓትን ኢትዮጵያ፣ ጅቡቲና ሶማሊያ በጋራ በመሆን በዩኔስኮ ማስመዝገባቸውንም አስታውሰዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባው የታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? እንደምናመሸሽ ሀና። እንደምናውቀው እንግዲህ ኢትዮጵያ ከሪፎርሙ በኋላ ዓለም አቀፍ ተደማጭነቷ እንደጨመረ ይነገራል። እዛ ላይ ምን የምትነግረን ነገር ይኖርሃል? እንግዲህ የመከላከያ ሚኒስቴር ከሪፎርሙ በኋላ በርካታ ዓለም አቀፍና አህጉር አቀፍ የወታደራዊ ስምምነቶችን እያደረገ ነው። በዚህምና በሀገር ውስጥ ደግሞ በሚያደርጋቸው እንቅስቃሴዎች በዓለም አቀፍ ደረጃ ተደማጭነቱ እየጨመረ መምጣቱን የፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ ተናግረዋል። ሌላው ደግሞ ከዚህ ዜና ይዤላችሁ የምቀርበው የኢፌዴሪ አየር ኃይል ሰሞኑን ለ37 ዓመት ተገልሎ የነበረ አውሮፕላን ወደ ስራ ማስገባቱን በተመለከተ ለኢንጂነሮችና ለቴክኒሻኖች የምስጋና መርሃ ግብር ተካሂዷል እና ሌሎችም ዜናዎች አሉ። ታደሰ መቀጠል ትችላለህ። አመሰግናለሁ። ከሪፎርሙ በኋላ ኢትዮጵያ ዓለም አቀፍ ተደማጭነትን እየጨመረ መጥቷል ሲሉ ወይዘሮ ማርታ ሉዊጂ ተናገሩ።
የመከላከያ ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ ከሪፎርሙ በኋላ የኢትዮጵያ ዓለም አቀፍ ተደማጭነት እየጨመረ መምጣቱን ገልጸው በዚህም ምክንያት በዓለም ደረጃ ሆነ በአፍሪካ ቀንድ ቀጠና ያሉ የኢትዮጵያ ተስፋ የተጣለባት ሀገር መሆኗን ተናግረዋል። የሀገሪቱን የ9 ወር እቅድ አፈጻጸም ከፍተኛ ውጤት ማስመዝገቡን ተከትሎ ከተቋማችን መከላከያ አንጻር ሲታይ ተቋሙ የተጫወተው ሚና ከፍተኛ መሆኑንም አመላክተዋል። በሀገሪቱ ላይ ሁሉን አቀፍ ልማት እየተከናወነ ነው ያሉት ሚኒስትር ዴኤታዋ ታላቅነታችን የሚመጥን ልማት እየሰራን ነው፣ ይህም ውጤት ይዞልን እየመጣ ነው ብለዋል። የዓለም ኢኮኖሚ መጨመር ስጋትና እድል ይዞ የመጣ ቢሆንም እንኳን አሁን ያለው ኢኮኖሚ አዝማሚያ ለኢትዮጵያ ምቹ መሆኑን አብራርተዋል። የተገኘው ውጤት ያለ ሰላም ማሰብ ስለማይቻል የመከላከያ ሚና ከፍተኛ እንደነበረም ተናግረዋል። በመንግስት ተጋሽነትና ሆደ ሰፊነት በየቦታው የሚገኙ ታጣቂዎች የመንግስትን ጥሪ ተቀብለው ለሰላም እጃቸውን መዘርጋታቸው ሌላኛው ስኬት መሆኑን አንስተው ከዚህም ጎን ለጎን ሰራዊቱ የህዝብ ልጅ በመሆኑ በሀገሪቱ ላይ በተከናወኑ በእያንዳንዱ የልማት ስራዎች ላይ የራሱን አሻራ ማሳረፉን ተናግረዋል። የመከላከያ ኢንዱስትሪዎችና የልማት ተቋማት ያስመዘገቡት ውጤት ከፍተኛ መሆኑን ተናግረው ወደፊትም ተቋሙ ይህን አጠናክሮ እንዲቀጥልና አባሉ የራሱን ድርሻ ይወጣ ዘንድ በየቀኑ ራሱን በእውቀት እያበለጸገና እያሻሻለ መሄድ እንዳለበትም አሳስበዋል። ታሪክን የማደስ ተግባራችንን አጠናክረን እንቀጥላለን ሲሉ ሌተናል ጄኔራል ይልማ መርዳሳ ተናገሩ። ለኢንጂነሮችና ለቴክኒሻኖችም ምስጋና አቅርበዋል። የኢፌዴሪ አየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳ ከ37 ዓመት በላይ ከአገልግሎት ውጪ ሆኖ የቆየውን እና የቀድሞ የሀገራችን ፕሬዝዳንት መንግስቱ ኃይለማርያም ይንቀሳቀሱበት የነበረውን የዳሽ 5 ቡፋሎ አውሮፕላን ጥገናን ማሻሻል በማድረግ ወደ ስራ ስላስገቡ ኢንጂነሮች፣ ቴክኒሻኖችንም ምስጋናም አቅርበዋል። አውሮፕላኑ ሙሉ ጥገና የተካሄደለትና ከዘመኑ ጋር የተዋሃዱ ቴክኖሎጂውን የተገጠመለት መሆኑን ማረጋገጣቸውን በተደጋጋሚ ሙከራ ወደ ኃይል እንዲቀላቀል በመደረጉ መደሰታቸውን የገለጹት አዛዡ በተቋሙ የሚመራመሩና ተአምር የሚፈጥሩ ወጣቶች መኖራቸውንም ያየንበት ነው ብለዋል። መከላከያ ትጥቆችን ከመግዛት በተጨማሪም አምራች ለመሆን እያደረገ ባለው ጥረት ከፍተኛ ውጤት እየተገኘ መሆኑን የገለጹት ሌተናል ጄኔራል ይልማ መርዳሳ አንጋፋው የአየር ኃይላችን የዚህን አካል በመሆን በተለያዩ ዘርፎች የተለያዩ ፕሮጀክቶችን በመንደፍ እየተንቀሳቀሰ እንደሚገኝም አረጋግጠዋል። ለታላቅ ሀገር ታላቅ አየር ኃይል በሚል መሪ ቃል የተገነባው አየር ኃይላችን የሀገራችንን አየር ክልል ከመጠበቅ ባለፈ ታሪኩን እያደሰና ዘመኑን የዋጀ ተግባራትን እያከናወነ ሀገራዊ አቅም የመሆን ተግባሩን አጠናክሮ መቀጠሉንም ገልጸዋል። በአየር ኃይል ቴክኒሻል ጥገና መሻሻል ተደርጎ ወደ ኃይል የተቀላቀለውና የካናዳ ስሪት የሆነው የዳሽ 5 ቡፋሎ አውሮፕላን የቀድሞ ሀገራችን ፕሬዝዳንት ከሀገር ሲሸሹ እስከ ኬንያ የሄዱበት አውሮፕላን መሆኑንም ታሪካዊ ያደርገዋል። የባህር ኃይል ፕሮጀክቶች ግንባታ በተፋጠነ መንገድ መቀጠሉ ተገለጸ። የኢትዮጵያ ባህር ኃይል ዋና አዛዥ ሪድ አድሚራል ክንዱ ገዙ ከክፍሉ ከፍተኛ አመራሮች ጋር በመሆን እየተገነባ ያለውን የባህር ኃይል ጠቅላይ መምሪያና የባህር ኃይል መሰረታዊ ባህረኞች ማሰልጠኛ ትምህርት ቤት የግንባታ ሂደትን ተመልክተዋል። የቢሾፍቱ ባህረተኞች ትምህርት ቤት የግንባታ ፕሮጀክት ስራ አስኪያጅ ኮሎኔል ኢንጂነር መሐመድ ሐሰን የባህር ኃይል ባህረተኞች ትምህርት ቤት ግንባታ በተያዘለት ጊዜ ገንብተን ለማጠናቀቅና ለተጠቃሚ አካላት ለማስረከብ ቀን ከሌሊት በጥራትና በፍጥነት እየሰራን ነው ብለዋል። በተመሳሳይ አዲስ አበባ ጃን ሜዳ የሚገነባው የኢትዮጵያ ባህር ኃይል ጠቅላይ መምሪያ ግንባታ ፕሮጀክት ኃላፊ ሌተና ኮሎኔል ኢንጂነር በቀለ መለሰ የጠቅላይ መምሪያው ቢሮዎች፣ የሕክምና አገልግሎት መስጫ ክሊኒክ፣ የስብሰባ አዳራሽ፣ ስቶር፣ የስፖርት ማዘውተሪያ መሰረተ ልማትና ሌሎችን አገልግሎቶችን ግንባታ በተመለከተ ለአዛዡ ገለጻ ያቀረቡ ሲሆን ለዚህ ፕሮጀክት ጥራትና ፍጥነት የአመራሩ ድርሻ ከፍተኛ መሆኑንም ገልጸዋል። የኢትዮጵያ ባህር ኃይል ዋና አዛዥ ሪድ አድሚራል ክንዱ ገዙ ከምልከታው በኋላ በሰጡት አስተያየት ባህር ኃይሉን ለማጠናከር በመንግስትና በተቋም አስፈላጊውን በጀት ተመድቦለት በከፍተኛ አመራር ትኩረት ሰጥቶት እየተሰራ ስለመሆኑም ተናግረዋል። ሪድ አድሚራል ክንዱ ገዙ በቦታው ተገኝተው የፕሮጀክቱን ሰራተኞች ያበረታቱ ሲሆን ግንባታው ከተጀመረ ጊዜ ጀምሮ ሪድ አድሚራል ክንዱ ገዙ በቦታው ተገኝተው የፕሮጀክቱን ሰራተኞች ያበረታቱ ሲሆን ግንባታው ከተጀመረ ቅርብ ጊዜ ቢሆንም አሁን ያለበት ግንባታ ደረጃ በጣም ጥሩ የሚባልና በተፈለገው ልክ እየሄደ መሆኑንም ገልጸዋል። አቅሞቻችንን እያደራጀን ለሰራዊቱ አስፈላጊውን ድጋፍ እና ተደራሽ በማድረግ ዝግጁነታችንን እናረጋግጣለን። የሰው ኃይላችንን በየጊዜው በስልጠና በመገንባት የውጊያ አቅሞቻችንን እያደራጀን ለሰራዊታችን ግልጋሎታዊ ድጋፎችን ተደራሽ በማድረግ ሁለንተናዊ ዝግጁነታችንን እናረጋግጣለን ሲሉ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጄኔራል አብዱራህማን እስማኤል ገልጸዋል። የተቋማችንን ይዞታ አውቀን በእንክብካቤ እያቀብንና በፈጠራ አሻሽሎ በማዘመን ኃይል የማዛባትና ተነቃናቂን በመጨመር የዝግጁነታችንን ደረጃ ከጊዜ ወደ ጊዜ ማሳደግ ይገባናል ሲሉም ተናግረዋል።
የሎጂስቲክስ ማዕከሎቻችን በሀገር አቀፍ ደረጃ በተጀመረ የኮሪደር ልማት አካል በማድረግ ለስራ ምቹ ውብና ማራኪ አካባቢን በመፍጠርና ፈጣን ለውጥ ጉዞን ከማፋጠን ባሻገር ደስተኛ ሀዲዎችን መፍጠር እና የስራ አካባቢዎችን ፈጥኖ በመቀየር ሎጂስቲክስ ለሌሎች አርአያ ሆኖ ሰርቶ ለማሳየት የቻለ ክፍል መሆኑንም ጠቁመዋል። ተመልካቾቻችን ስትከታተሉት የቆያችሁት ከመከላከያ ምንጮቻችን ያገኘናቸው ዜናዎችን ነው። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንዴት አመሸሽ? የከተማ አስተዳደሩ እንግዲህ የኑሮ ውድነትን ለመቀነስና የሸማቹን እንግልት ለማስተካከል የከተማ አስተዳደሩ የተለያዩ እርምጃዎች እየወሰደ ይገኛል። ከነዚህም አንዱ እንግዲህ የገበያ ማዕከላትን መገንባት ነው። እዛ ላይ ምን አይነት ነገሮችን ትነግሪናለሽ? አመሰግናለሁ ሀና። እንግዲህ አንቺም እንዳልሽው ከቢዝነስ ዜናዎቻችን መካከል አንዱ ከገበያ እንግልት ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ የአዲስ አበባ ከተማ አስተዳደር በተለያዩ ክፍለ ከተሞች የገበያ ማዕከላትን በመገንባት ሸማቹን ከአምራች ጋር እያገናኘ ይገኛል። ይሄ ከሀገር ውስጥ የያዝነው የቢዝነስ ዜናችን ነው። ከሀገር ውጭ ከያዝናቸው የቢዝነስ ዜናዎቻችን መካከል አንዱ ደግሞ ግብጽ ከስዊዝ ካናል የምታገኘው ገቢ በ2024 በከፍተኛ ደረጃ ቀንሷል። የውሃ መስመሩ ለግብጽ መንግስት ትልቅ የውጭ ምንዛሬ ምንጭ ሲሆን ከቅርብ ዓመታት ወዲህ 10 በመቶ የሚሆነው የዓለም ንግድ በዚህ መስመር ላይ ነው የሚጓጓዘው። ሌሎቹን በሰፊው እንመልከት። በጸሎት መቀጠል ትችያለሽ። ኢትዮጵያና ፓኪስታን በንግድ ኢንቨስትመንት ትብብራቸውን ለማጠናከር ተስማሙ። በፓኪስታን የኢትዮጵያ አምባሳደር ጀማል በከር ከፓኪስታን የንግድ ሚኒስቴር ጃም ከማል ሃን ጋር ተወያይተዋል። በውይይታቸውም በሀገራቱ መካከል ያለውን የሁለትዮሽ የንግድና ኢንቨስትመንት ዘርፍ ትብብር ማሳደግ በሚያስችሉ ጉዳዮች ላይ መክረዋል። አምባሳደር ጀማል በግንቦት ወር ኢትዮጵያ ስለምታዘጋጀው የኢትዮጵያ ታምርት የንግድ ትርኢትና ኢንቨስት ኢትዮጵያ የከፍተኛ ደረጃ ቢዝነስ ፎረምን በተመለከተ ገለጻ አድርገዋል። ከግንቦት 15 እስከ 17 በአዲስ አበባ በሚካሄደው ፎረም ከ100 በላይ የሚሆኑ የፓኪስታን ታላላቅ ኩባንያዎች የሚሳተፉበት የፓኪስታን የነጠላ ሀገር የንግድ ትርኢት እንደሚደረግም ገልጸዋል። የንግድ ትርኢቱ እምቅ የኢኮኖሚና አምራች ኃይል ያላቸውን ሁለቱን ሀገራት በማስተሳሰር ረገድ ከፍተኛ ሚና እንደሚኖረውም አመላክተዋል። ጃም ከማል ሃን በበኩላቸው የኢትዮጵያ መንግስት ኢትዮጵያ ከፍተኛ እድገት እንድታስመዘግብ የሚያደርገውን የአመራር ብስለት አድንቀዋል። የገበያ ማዕከላት የገበያ እንግልት ማስቀረቱንና ዋጋውም የተሻለ መሆኑን ሸማቾች ተናገሩ። ባለፉት ዓመታትም ከዋጋ መናር ጋር እንዲሁም ከገበያ እንግልት ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ የአዲስ አበባ ከተማ አስተዳደር በተለያዩ ክፍለ ከተሞች የገበያ ማዕከላትን በመገንባት ሸማቹን ከአምራች ጋር እያገናኘ ይገኛል። ኢየሩሳሌም ሽመልስ ዝርዝሩን እንደሚከተለው ታቀርበዋለች። በዓላት ሲቃረቡ ለበዓሉ ማድመቂያ የሚሆኑ የገበያ ሸመታዎች በየቦታው ይደራሉ። ታዲያ ሸማቹ የሚሸምተውን በአንድ ቦታ ማግኘትና የገበያው ዋጋ ደግሞ በዓላቱ በመጡ ቁጥር ትልቁ ፈተና ነው። ይህ በእንዲህ እንዳለ ሁሉም ባለው አቅምና አቅሙ በሚፈቅድለት ገበያ ተገኝቶ ሸምቶ በዓሉን ያሳልፋል። ባለፉት ዓመታትም ከዋጋ መናር ጋር እንዲሁም ከገበያ እንግልት ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ የአዲስ አበባ ከተማ አስተዳደር በተለያዩ ክፍለ ከተሞች የገበያ ማዕከላትን በመገንባት ሸማቹን ከአምራች ጋር እያገናኛል። እኛም የፋሲካ በዓል ገበያ ምን ይመስላል የሚለውን ለማየት የአቃቂ ቃሊቲ የገበያ ማዕከል ተገኝተናል። በስፍራው ያገኘናቸው ሸማቾችም ሁሉም በአንድ ቦታ ማግኘታቸው ስራ ማቃለሉንና ዋጋውም የተሻለ መሆኑን ይገልጻሉ። አሪፍ ነው፣ እንደጠበቅነው አይደለም። በጣም ተመጣጣኝ ነው። አዎ በጣም ለውጥ አለው። ውጭ ላይ 70-80 ነው የሚሉት፣ እዚህ ደግሞ በጣም ዲፈረንስ አለው። በጣም አሪፍ ነው። ሁሉም ነገር እንደ ልብ ያግኝተናል። በጣም ደስ ይላል። አሪፍ ነውና ብዙ ጥቅም አለ። በቅርብ ይሄን ማግኘት ራሱ ትልቅ ነገር ነውና ደስ ብሎናል። ዋጋው ጉዳይ እንደው ጥሩ ነው። ከውጭ ማግዛትና ከዚህ ከማግዛት ይሄ ነው የሚሻለው። አቅራቢዎች በበኩላቸው እንደዚህ አይነት ማዕከላት መኖራቸው በተለይም በበዓላት ወቅት ያለውን እንግልት ያስቀራል ብለዋል። ሽንኩርት አለ፣ ቲማቲም አለ፣ እንደዚህ አቮካዶ አለ። ከሌላ ቦታ ቢያንስ ሽንኩርት በ10 ብር ዝቅ ይላል ማለት ነው። እኛ እንደዚህ በ10 ብር ቀነስ አድርገን በህዝብ እናቀርባለን ማለት ነው። ዋጋቸው አሪፍ ነው። አሁን መከለሻ 2,000 ብር ነው ኪሎ። ጥቁር አዝሙድ 6.50፣ ነጩ ደግሞ
350 እንደዛ ነው። ኮሮማ ደግሞ 1600 እንደዛ። አይቤ ኪሎ 400 ብር ነው። እንቁላል 15 ብር ነው። ቅቤ 950 ነው። አሳ ደግሞ 3 አይነት አሳ ነው ያለ። አንደኛው አሳ የባህር ዳር ነው 3.80 ነው። ሁለተኛው አሳ ደግሞ የአርባ ምንጭ ነው 3.50 ነው። ሶስተኛው አሳ ደግሞ የዝዋይ ነው 2.80 ነው። ሽንኩርት አሁን እስከ 45 እስከ 40 ብር አቀርበናል። በተለያየ ህብረተሰቡ ድሃ ማህበረሰቡ እንደ ፍላጎቱ እንዲጠቀምና የኛና ያለአግባብ ፍላጎትን ትቴ ነው ለማህበረሰቡ ለማጥቀም ነው እዚህ ቦታ ላይ ያለ ነው። ኦሬዲ ህብረተሰቡ በጣም ተጠቃሚ ነው የሚሆነው። እንግልት አንደኛ ነገር እንግልት ይቀንስለታል። ሁለተኛ ነገር የሚፈልገውን ነገር በአካባቢ በቅናሽ ዋጋ ያገኛል። የአቃቂ ቃሊቲ ገበያ ማዕከል አስተዳደር አቶ ሳሙኤል ጫኔ የገበያ ማዕከላት አምራችና ሸማቹን በቀጥታ በማገናኘት ያለውን የገበያ ጫና ያቃልላሉ ብለዋል። እንግዲህ ያው ከዋጋ ጋር በዋና ዓላማው የህብረተሰቡን የኑሮ ውድነት ወይ ደግሞ የኑሮ ጫና ለመቀነስ ተብሎ የተቋቋመ ዓላማው። ከዛ አንፃር ማንኛውም ነጋዴ ወይም አምራች ነው። በነገሮች ላይ አምራች ተብሎ ነው እዚህ ጋር የሚገባ። ነጋዴ የሚባል ነገር እዚህ ጋር የለም። አምራች ነው። ያ ማለት አምራች ሲባል አምራች ቀጥታ ያመርታል፣ እዚህ ያመጣል። ይሄ ነጋዴ የደላላ ሰንሰለቶችን ቆርጦ ወጪዎችን ቀንሶ ልክ ውጭ ላይ ካለው ከ15 እስከ 20% ቅናሽ አድርጎ እንዲሸጥ ማለት ነው። ከዛ አንፃር ውጭ ካለው ከ15 እስከ 20% ዝቅ አድርጎ ይሸጣል ማለት ነው። ያ ማለት እንግዲህ በዝርዝር እናንተም ዞር ብላችሁ አይታችሁት ከሆነ ሽንኩርት ከ35 ጀምሮ እስከ 55 አለ ደረጃውን በጠበቀ። እንዲሁም ቲማቲም ከ30 35 40 ድረስ አለ። ሁሉም ሀባብ አይተሽው እንደው ከሆነ 35 ብር አለ። ጀስት ውጭ ላይ ካለው በጣም ትንሽ የማይባል የዋጋ ቅናሽ አለው ማለት ነው። ለፋሲካ በዓል ምርቶች በስፋት መቅረባቸውን ጠቁመው ህብረተሰቡን መጥቶ እንዲሸምት ሲሉ ጥሪ አስተላልፈዋል። ባለፉት 9 ወራት 6.3 ቢሊዮን የዶሮ እንቁላልና 192 ሺህ ቶን አሳ ተመረተ። በበጀት ዓመቱ 9 ወራት በሌማት ትሩፋት መርሃ ግብር 6.3 ቢሊዮን የዶሮ እንቁላልና 192 ሺህ ቶን የአሳ ምርት መመረቱን የግብርና ሚኒስቴር አስታውቋል። የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ እንደገለጹት የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ትልቅ ውጤት ተገኝቷል ብለዋል። መርሃ ግብሩ የእንስሳት ምርትና ምርታማነትን በማሳደግ የምግብ ዋስትና ማረጋገጥና የምግብ ስርዓትን ማሻሻል ላይ ከፍተኛ ለውጥ ማምጣቱን ተናግረዋል። በዚህም በበጀት ዓመቱ 9 ወራት 90 ሚሊዮን የአንድ ቀን የዶሮ ጫጩት ለህብረተሰቡ መሰራጨቱን ገልጸው ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከእጥፍ በላይ መሆኑን አንስተዋል። በዶሮ ስጋና በእንቁላል ምርትም ከፍተኛ አፈጻጸም መኖሩን የገለጹት ሚኒስትር ዴኤታው 6.3 ቢሊዮን እንቁላልና 128 ሺህ ቶን የዶሮ ስጋ መመረቱን ለኢዜአ ገልጸዋል። ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ግብጽ ከስዊዝ ካናል የምታገኘው ገቢ በ2024 በከፍተኛ ደረጃ መቀነሱ ተገለጸ። ግብጽ ከስዊዝ ካናል የምታገኘው ገቢ ባለፈው ዓመት ወደ 2/3 የሚጠጋ መውረዱን ባለስልጣናቱ ገልጸው በመካከለኛው ምስራቅ በተከሰቱት ቀጠናዊ ውጥረቶችና ጦርነቶች በውሃ መንገዱ ላይ የሚኖረውን የትራፊክ ፍሰት ላይ ተጽዕኖ አሳድሯል ተብሏል። የውሃ መስመሩን የሚያስተዳድረው የስዊዝ ካናል ባለስልጣን በ2024 መስመሩ 3.991 ቢሊዮን ዶላር ዓመታዊ ገቢ ያስገኘ ሲሆን ይህም በ2023 ከነበረው የ10.25 ቢሊዮን ዶላር ጋር ሲነጻጸር ዝቅተኛ ነው ሲል ባወጣው መግለጫ አስታውቋል። እንደ ግብጽና ካናል ባለስልጣን ኃላፊ ኦሳማ ራቢ እንዳሉት እንደ አውሮፓውያን አቆጣጠር በ2024 13213 መርከቦች ብቻ በቦይ በኩል ያለፉ ሲሆን ይህም በ2023 ከ26000 በላይ መርከቦች ካለፉበት መርከቦች ጋር ሲነጻጸር የ50 በመቶ ቅናሽ ማሳየቱን ገልጸዋል። የዓለም አቀፉ የንግድ ድርጅት በበኩሉ በመጋቢት 2024 የስዊዝ ካናል ንግድ በቀይ ባህር ውስጥ ባሉ መርከቦች ላይ የሚደርሰውን ጥቃት በመቀነስ ካለፈው ዓመት ጋር ሲነጻጸር በ2024 የስዊዝ ካናል ንግድ በ50 በመቶ ቀንሷል ብለዋል። የውሃ መስመሩ ለግብጽ መንግስት ትልቅ የውጭ ምንዛሬ ምንጭ ሲሆን ከቅርብ ዓመታት ወዲህ 10 በመቶ የሚሆነው የዓለም ንግድ በዚህ መስመር ላይ ነው ሲል የዘገበው አፍሪካን ኒውስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በንግድ ስምምነት ዙሪያ ውይይት አደረጉ። ትራምፕ እና ሜሎኒ በአውሮፓና በአሜሪካ መካከል የንግድ ስምምነት ላይ ሊደረስ ስለሚቻልበት እድልም በጥልቀት ተነጋግረዋል ተብሏል። ዶናልድ ትራምፕ 100% የንግድ ስምምነት ላይ ከአውሮፓ ጋር እንደርሳለን፣ ነገር ግን ፍትሐዊ በሆነ መንገድ መሆን አለበት ብለዋል። ትራምፕ ከአውሮፓ ህብረት በሚገቡ ምርቶች ላይ የ20% ቀረጥ ከጣሉ በኋላ ለጊዜው አፍታ መውሰድ አለብን የሚል አቋማቸውን መለወጣቸውን ተከትሎ ጠቅላይ ሚኒስትሩ ዋይት ሀውስን የጎበኙ የመጀመሪያው ሰው ሆነዋል። የሜሎኒ ጉብኝት ትራምፕ ወደ አሜሪካ በሚገቡ ሁሉም የውጭ ምርቶች ላይ የ10% መነሻ ታሪፍ ለመጣል መወሰናቸውን ተከትሎ መሆኑ የተገለጸ ነው ሲል ቢቢሲ ዘግቧል።
የሰዓቱን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አደረገ። ሐማስ ጦርነቱ እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በምላሹ የተቀሩት እስራኤላውያን ታጋቾች ለመልቀቅ ለመደራደር ዝግጁ ነኝ ብሏል። የሐማስ ዋነኛ ተደራዳሪ ካሊል አልሃያ በቪዲዮ በሰጡት መግለጫ የኔታንያሁን የፖለቲካ አጀንዳ የሚያገለግል ከፊል ስምምነቶችን አንቀበልም ብለዋል። 59 እስራኤላውያንን ታጋቾች አሁንም በሐማስ ቁጥጥር ስር እንደሚገኙ የሚገልጽ ሲሆን ከነዚህ መካከል 24ቱ በህይወት እንዳሉ ይታመናል። እስራኤል በቅርቡ ያቀረበችው የተኩስ አቁም ስምምነት 10 ታጋቾችን ለማስለቀቅ ለ45 ቀናት የሚቆይ የተኩስ አቁምን ማድረግ ያካተተ ነበር። የእስራኤል የገንዘብ ሚኒስትር ቤዛሌል ሲሞትሪች በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜ አሁን ነው ሲሉም ዝተዋል። በሳምንቱ መጀመሪያ ላይ የሐማስ ባለስልጣናት እቅዱን እንደሚቀበሉት ለቢቢሲ ጠቁመው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ትቅደም መርሃቸው የሀገራቸውን ጥቅም ያስቀደሙ በርካታ ውሳኔዎችን አሳልፈዋል። የትራምፕ ውሳኔዎች አሜሪካ ከሌሎች ሀገራት ጋር ያላትን ፖለቲካዊ፣ ማህበራዊና ኢኮኖሚ አጋርነት እንደሚሸረሽሩት ይገለጻል። ሀብታሙ ምትኩ የትራምፕ ውሳኔዎችን መነሻን ከሌሎች ሀገራት ጋር ካላቸው ግንኙነት ጋር አያይዞ እንደሚከተለው ያቀርበዋል። የ78 ዓመት የእድሜ ባለጸጋ የሆኑት ዶናልድ ትራምፕ የልዕለ ኃያሏ ሀገር አሜሪካ ሁለተኛ ዙር መሪነታቸውን በብዙ አጀቦች አስጀምረውታል። ነጩን ቤት ከረገጡ ገና 100 ቀን እንኳን ባይሞላቸውም በእነዚህ ጥቂት ቀናት ዓለምን ያደበላለቁ የዓለምን የተለያዩ መስኮች የበላይነት ከአንድ አቅጣጫ ብቻ ለማድረግ ያለሙ ስራዎችን እየሰሩ ነው። በእነዚህ ቀናት ለትራምፕ እንደ ማር ጣፋጭ፣ ለበርካታ ሀገራት እንደ ሬት መሪር የሆኑ ውሳኔዎችንም በፊርማቸው አሳልፈዋል። የእነዚህ ውሳኔዎች መነሻ ዛሬ አይደለም፣ አሊያም ትራምፕ ዋይት ሀውስ ሲገቡ አሊያም ለምርጫ ሲወዳደሩ። በመጀመሪያ የመሪነት ዘመናቸው ያሰቧቸው በተለያዩ ምክንያት ሳይፈጽሟቸው የቀሩትን ዳግም ጊዜውን ዋጅተው እያደረጉት እንጂ። ከዚህ ሁሉ ውሳኔ ጀርባ የዶናልድ ትራምፕ ዓላማ አንድና አንድ ነው። ተጨቁናለች፣ በሌሎች ሀገራት ተገቢውን ክብር አላገኘችም፣ ለዓለም አቀፍ ተቋማት ሰጪ እንጂ ተቀባይ አይደለችም፣ ለዋለችው ውለታ አመዳፋሽ ሆናለች፣ ኢኮኖሚያም ደቋል፣ የማኑፋክቸሪንግ ዘርፏ ክንፉ ተሰብሯል ያሏትን ሀገራቸውን ዳግም ወደ ከፍታዋ ዳግም ወደ ሀብታምነቷ እመልሳለሁ ነው። በየትኛውም የዓለም ሀገር ኢኮኖሚያዊ ፖለቲካዊና ማህበራዊ ጉዳዮች ላይ መጠኑ ይብዛም ይነስም አሻራ ያላት አሜሪካ ከነጩ ቤተ መንግስት የሚወጡ እያንዳንዱ ውሳኔዎች የማያኳኩት በር የለም። በተለይም ልክ እንዳሁኑ መረር ያሉ የትራምፕ ውሳኔ አይነቶች ለአንዳንድ ሀገራት ድንኳን አስጥለው ለቅሶ ከማስቀመጥ የሚተናነሱም አይደሉም። የትራምፕ አሜሪካኒዝም በራሳቸውም እንደታመነው መሪ ያለው ሀገሪቱን ዳግም ታላቅ የሚያደርግ ነው። በዚህ መሃል ሁለት የመርህ ቃላት አብረው ይነሳሉ፣ ናሽናሊስትና አይዞሌሽናሊስት። የናሽናሊስት ሀሳብ በምድር አሜሪካ
ከአሜሪካ የተነሳው አሊያም ጅማሮን ያደረገው በ18ኛው ክፍለ ዘመን እንደነበር የተሰነዱ ጸሐፍት ይነግሩናል። ግን በወቅቱ የነበረውና በየዘመኑ መልኩን እየቀያየረ የመጣው የናሽናሊስት ሀሳብ ስር መሰረቱ አሜሪካን መውደድ ወይም አሜሪካን ማስቀደም ነው። ይህም በባህል፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ ጉዳዮች ወዘተ ይህችን ሀገር ከፊት ማስቀደም ነው። ዋናው ነጥቡ አሊያም ልዩነቱ ግን አሜሪካን በማስቀደም ውስጥ ሌሎች ሀገራት የሚሰጣቸው ቦታ አሊያም በአሜሪካን ማስቀደም ውስጥ የሌሎች ሀገራት ሚና እንዲሁም በእነርሱ ላይ የሚያሳድረው ተጽዕኖ ነው። አሁን ላይ ያለው የትራምፕ የናሽናሊስት መርህ ትራምፒዝም ይሉታል ወዳጆቻቸው አሜሪካን በማስቀደም ውስጥ በሌሎች ሀገራት ላይ ሊኖረው ስለሚችለው ተጽዕኖ ማሰብ የሚፈልጉ አይደሉም። ዲሞክራቶች የግሎባሊስት መርህን መከተላቸው አሜሪካን እንዳደቀቃት የትራምፕ እምነት ነው። በዚህም ምንም እንኳን ያረጀ ሀሳብ ነው ቢሉም እኔ ግን ናሽናሊስት ነኝ ብለው ነበር በመጀመሪያ የፕሬዝዳንትነት ዘመናቸው። ዛሬም አፋቸውን ሞልቶ የሚደግሙት ሆኖ ሳለ ትራምፕ ናሽናሊስት መሆናቸውን መያያዝ ያለበት ከአሜሪካ ጥቅም አንጻር ብቻ መሆኑን ደጋግመው ተናግሯል። የሌላው ሀገር ጉዳይ ከአሜሪካ ቀጥሎ ነው፣ ያውም በርቀት ምንጊዜም አሜሪካ ትቅደም ነው የትራምፕ መርህ ትራምፒዝም። እኔ ስራዬ አሜሪካን መወከል እንጂ ዓለምን መወከል አይደለም ተደጋጋሚ መልሳቸው ነው። አሜሪካ ስትቀድም ተከታዮቿን ከኋላ ጥላ አቅም አሳጥታ በትሯኳ ላይ ለብቻዋ መሮጥን የፈለገች ሀገር ያስመስላታል። ለዚህም ነው ትራምፕ ናሽናሊስት ነኝ ሲሉ አብሮ አይዞሌሽናሊስት ናቸው የሚለው ቃል የሚመጣው። እሳቸው ይህን ሀሳብ ባይቀበሉትም ቅሎ ግን አካሄዳቸው ቃሉን አላውቅም ብለው ተግባሩን ግን እያቀላጠፉት ነው። ከጥቂት ቀናት በኋላ 100ኛ ቀናቸውን የሚደፍኑት ትራምፕ ከሀሳባቸው ይታጠፋሉ የሚለው ለተናጋሪውም ለሰሚውም ለሚያስበውም በጭራሽ የሚል መልስን አስከትለው የሚመጡ ናቸው። የታሪፍ ጭማሪው፣ ድንበር መዝጋቱ፣ እንደ ዩኤስኤድ አይነት ተቋማት ስራ ማቆማቸው፣ የተለያዩ ሀገራት ላይ ግዛት ማስፋፋት፣ ብዝሃነትንና አካታችነትን ጠልተው ሜሪቶክራሲን ማስቀደም፣ የተለያዩ ሀገራት ላይ ማዕድናትን በጋራ እናልማ በሚል ሰበብ ተጠቃሚ መሆን የመሳሰሉት አሜሪካን ከአቻዎቿ በርቀት ተጠቃሚ የሚያደርጉ እቅዶችን ይዘው የመጡ ናቸው። መረጃዎች እንደሚጠቁሙት አሁን ደግሞ ኤምባሲዎችንና ቆንጽላ ጽሕፈት ቤቶችን ከተለያዩ የዓለም ሀገራት ለመዝጋት ያሰቡም ይመስላል። የኢትዮጵያ ጎረቤት የሆኑ ሁለት ሀገራትም እንደሚገኙበት መረጃዎች ያመላክታሉ። ትልቁ ጥያቄ በቀጣይስ እርምጃቸው ምን ይሆናል የሚለው ነው። ድምጻቸውን ካጠፉት የአፍሪካ ሀገራት ውጪ ትራምፕን ተዉ አይሆንም እያሏቸው ያሉ ሀገራት እርሳቸውን የማስቆሚያው ብቸኛ መንገድ የመልስ ብት ብቻ መሆኑን እያመኑ የመጡም ይመስላል። መጪው ጊዜ ግን ለአፍሪካና ለአፍሪካውያን ጨፍገግ እያለ የመጣ ይመስላል። በዝሆኖች ጸብ ሳሩ ዋናው ተጎጂ መሆኑም ልብ ይሏል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ አለምሰገድ አበበ አጠገቤ ይገኛል። አለምሰገድ አበበ እንዴት አምሽታል? እንዴት አመሸሽ አና? ሰሞኑን እንግዲህ እንደምናውቀው የማንቸስተርና የአርሴናል ተጫዋቾች በጣም ደስተኞች እንደነበሩ ብዙዎቻችን ታዝበናል። እውነት ነው። ሰሞኑን ከዛ ጋር በተያያዘ እንግዲህ ከፍተኛ ሊግ ደግሞ በሀገራችንም ጨዋታዎችን እያካሄደ ይገኛል። እዛ ላይ ምን የምትነግረን ነገር ይኖርሃል? አዎ እንግዲህ ምናልባት ሁለተኛ ላይ ያነሳሹ ጉዳይ ዛሬ የሚደረግ አንድ ትልቅ ጨዋታ ነበር። በሀገራችን የከፍተኛ ሊግ ውድድር ተደርጎ ነበር እና ይህንንም ተከትሎ ወደ ኢትዮጵያ ፕሪሚየር ሊግ ኃላፊው ክለብ ይጠበቅ ነበር። እንግዲህ ጠዋት 4 ሰዓት ላይ በተደረጉ ሁለት ጨዋታዎች ነገሌ አርሲ ከከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ በ2018 ዓ.ም ማደጉን አረጋግጧል። እንደሚታወሰው እንግዲህ ከደሴ ከተማ ጋር ያላቸው የነጥብ ርቀት በጣም ተቀራራቢ መሆኑን ተከትሎ ጨዋታው በተመሳሳይ ሰዓት እንዲደረግ ነበር የተወሰነው። እንግዲህ የነገሌ አርሲ ጨዋታ በቢቂላ ስቴዲየም፣ የደሴ ከተማ ደግሞ እዚህ አዲስ አበባ ስቴዲየም ላይ ተደርጎ ነገሌ አርሲ 3-0 ማሸነፍን ተከትሎ ወደ ኢትዮጵያ ፕሪሚየር ሊግ ያደገበትን ውጤት አስመዝግቧል። ቅድም ያነሳሽው ጉዳይ አርሰናል ላይ ማንቸስተር ጉዳይ እንግዲህ ባለፉት 2 ቀናት ሁለቱም ክለቦች በጣም ተጠባቂ የሚባል የአውሮፓ መድረክ ጨዋታ ነበራቸው። እንደሚታወሰው እንግዲህ አንቺም ተመልክተሻል ብዬ አስባለሁ። አርሰናል ሪያል ማድሪድን በሜዳ የሚገጥምበት የመልስ ጨዋታ እንግዲህ በጣም ይጠበቅ ነበር። ያ ውጤት ብዙ የአርሰናል ደጋፊዎችን አስደስቷል። ትናንትና ምሽት ደግሞ የዩሮፓ ሊግ ውድድር የሚባል አለ እና ማንቸስተር ዩናይትድ ሊዮንን በሜዳው ገጥሞ እንግዲህ በቀላሉ አሸንፎ ያልፋል ተብሎ ነበር። ጨዋታው ግን 120 ደቂቃ እንግዲህ በጣም በሚገርም ሁኔታ በ7 ደቂቃ ውስጥ ደግሞ 3 ጎሎች ተቆጥረው ማንቸስተር ዩናይትድ ባለቀ ደቂቃ እንግዲህ ደጋፊዎቹን አስፈንጥዟልና የነዚህ ደጋፊዎች የደስታ ሚስጥር ይሄ ነው ማለት ነው። ለማንኛውም በእለቱ የስፖርት መረጃ ቆይታችን ቀደም ሲል ያነሳነው የከፍተኛ ሊግ እንዲሁም ዛሬ ምሽት የሚደረጉ ጨዋታዎች አሉ። የኢትዮጵያ ፕሪሚየር ሊግን በነገው ዕለት ይደረጋል። እነዚህና ሌሎች መረጃዎችን አካተናል።
እኔም ሰገድ መቀጠል ትችላለህ። አመሰግናለሁ። በቅድሚያም የኢትዮጵያ ፕሪሚየር ሊግ እንመለከታለን። በ25ኛና በ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የጨዋታ መርሃ ግብሮች ላይ ማስተካከያ ተደረገ። የ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር እንዲሁም የ25ኛ ሳምንት ተስተካካይ የጨዋታ መርሃ ግብሮች ላይ ማስተካከያ ማድረጉን አወዳዳሪው አካል ማስታውቋል። የ2017 የኢትዮጵያ ፕሪሚየር ሊግ ውድድር እየተደረገበት ባለው ሐዋሳ ከተማ ለተከታታይ 2 ቀናት እየጣለ ባለው ከፍተኛ ዝናብ ምክንያት ሜዳው ማገገም እንዳልቻለም ታውቋል። በዚህም መሰረት የ26ኛ ሳምንት የጨዋታ መርሃ ግብር አንድ ቀን ወደፊት ተገፍቶ ከቅዳሜ ሚያዝያ 11 ቀን ጀምሮ እስከ ማክሰኞ ሚያዝያ 14 2017 ዓ.ም ድረስ እንዲደረግም ተወስኗል። ከዚህም በተጨማሪ በ25ኛው ሳምንት ድሬዳዋ ከተማ ከኢትዮ ኤሌክትሪክ የሚያደርጉት ተስተካካይ መርሃ ግብር ጨዋታ እሁድ ሚያዝያ 19 ቀን 11 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም እንዲደረግም ተወስኗል። ይህንንም ተከትሎ የ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ በነገው ዕለት ሲደረግ ቀን 9 ሰዓት ላይ ወላይታ ዲቻን ከሀዲያ ሆሳዕና የሚያገናኝም ይሆናል። እንዲሁ 12 ሰዓት ሲሆን ደግሞ ቅዱስ ጊዮርጊስ ከወልዋሎ አዲግራት ዩኒቨርሲቲ የሚያደርጉ ጨዋታም ይጠበቃል። በምድብ 2 በተደረገ የከፍተኛ ሊግ ጨዋታ ነገሌ አርሲ በ2018 የኢትዮጵያ ፕሪሚየር ሊግን መቀላቀሉን አረጋገጠ። ነገሌ አርሲ ዛሬ በተደረገ የከፍተኛ ሊግ የምድብ ጨዋታ ወደ ኢትዮጵያ ፕሪሚየር ሊግ ማለፉንም አረጋግጧል። በኢትዮጵያ ከፍተኛ ሊግ ምድብ 2 ላይ የተወዳደረ የሚገኘው ነገሌ አርሲ እግር ኳስ ክለብ ስልጤ ወራቤን 3-0 በማሸነፍ ወደ ኢትዮጵያ ፕሪሚየር ሊግ ያደገበትን ውጤት ማስመዝገብም ችሏል። በተመሳሳይ ሰዓት ላይ በተደረገ በአዲስ አበባ ስቴዲየም ሁለተኛ ደረጃ ላይ የሚገኘው ደሴ ከተማ ጨዋታውን በአቻ ውጤት ማጠናቀቁን ተከትሎ ነገሌ አርሲ ወደ ቀጣዩ ዙር ወይንም ወደ ኢትዮጵያ ፕሪሚየር ሊግ የሚያልፍበትን ድልም አስመዝግቧል። ይህንንም ተከትሎ ነገሌ አርሲ አንድ ጨዋታ እየቀረው በ56 ነጥብ የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ መሆኑንም አረጋግጧል። ይህንንም ተከትሎ ነገሌ አርሲና ሸገር ከተማ በ2018 የኢትዮጵያ ፕሪሚየር ሊግ ከከፍተኛ ሊግ ወደ ሊጉ ያደጉ ክለቦች መሆናቸውን አረጋግጠዋል። የኢትዮጵያ ፕሪሚየር ሊግ ክለቦች የደጋፊዎች ጥምረት ከአሪፍ ፔይ ጋር የአጋርነት ስምምነት ተፈራረመ። ስምምነቱ ክለቦችን በፋይናንስ ለመደገፍ ያለመ ስለመሆኑም ተገልጿል። ሀብታሙ ምትኩ ተጨማሪ ዘገባ አለው። የኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች ማህበር ክለቦችን ለመደገፍ ያለመ የስትራቴጂክ አጋርነት ስምምነት ከአሪፍ ፔይ ጋር አድርጓል። በአዲስ አበባ ስታዲየም በተካሄደው መርሃ ግብር የአሪፍ ፔይ የቢዝነስ ዲቨሎፕመንትና የፓርትነርሺፕ ዳይሬክተር አቶ ግሩም ጌታቸው እንዲሁም የደጋፊዎች ማህበሩ ፕሬዚዳንት አቶ ደነቀው በሪኑ ስምምነቱን ፈርሟል። ስምምነቱ የክለብ ደጋፊዎችን ምዝገባ፣ የስቴዲየም ቲኬት ሽያጭ፣ የማሊያ ሽያጭ የመሳሰሉትንና ሌሎች የገንዘብ ዝውውሮችን በቀለልና በዲጂታል መንገድ ለማከናወን የሚያስችል ነው ተብሏል። ይህ የስትራቴጂክ አጋርነት ስምምነት ለኢትዮጵያ እግር ኳስ የትንሳኤው መሰረት ነው ብለን እናስባለን ሲሉ የተናገሩት አቶ ግሩም ጌታቸው ናቸው። አክለውም ክለቦች አሁን ላይ እየሄዱበት ካለው መንገድ ጋር የጥቅም ግጭት አያመጣም። አሪፍ ፔይ ከባንኮች ጋር በጋራ ይሰራል። ገንዘቡ በአንድ መንገድ ተሰብስቦ ክለቡ በመረጠው የባንክ አካውንት ገቢ ይሆናል ብለዋል። ኢትዮጵያ ውስጥ እግር ኳስ ሁላችንም እንወዳለን። ነገር ግን ከጊዜ ወደ ጊዜ የምናየውን የምንጠብቀውን እድገት እያመጣ አይደለም። እንደውም ወደ ቁልቁለት እየተጓዘ ነውና እንደ ተቋም ይሄንን እግር ኳስ መደገፍ አላማችን ነው። ይሄንን እግር ኳስ ዲጂታይዝ ማድረግ ከቻልን የምንጠብቀውን ክለቦች ራሳቸው በፋይናንስ መቻል እንዲችሉ ማድረግ እንችላለን። ደጋፊ ያላቸው ነገር ግን የሚሰበስቡበት ቱል የላቸው። ይሄን ቱል ከደጋፊው ማህበር ጋር ኮላቦሬት አድርገን ቢውልድ አድርገን ፔመንቱን ፋሲሊቴት ማድረግ እስከቻልን ድረስ ክለቦች ራሳቸውን መቻል ይችላሉ የሚል ኢኒሺዬቲቭ በመያዝ ይሄንን የኢትዮጵያ እግር ኳስ ብሎም ደግሞ ክለቦችን ለመደገፍ ነው ይሄንን ስትራቴጂክ ፓርትነርሺፕ ቢውልድ ያደረግነው ማለት ነው። እግር ኳስ ካለ ፋይናንስ ምንም ነው ያሉት አቶ ደነቆ በሪውን በበኩላቸው እንደ ደጋፊ ክለቦች ገንዘብ የሚያገኙበትን መንገድ ማመቻቸት አለብን። የስምምነቱ ዋና ዓላማም ይህ ነው ብለዋል። ደጋፊ ማህበራት ደጋፊ ማህበር ማለት ምን ማለት ነው? ክለቡን የሚደግፍ ማለት ነው። አብዛኞቻችን የተገኘንበት አሁን ያለንበት ሁኔታ ግን ከክለቡ ነው የምንደግፈውና
ስለዚህ የደጋፊዎች ጥምረት አላማው የተቋቋመበት ደጋፊ ማህበራትን ማጠናከር በተለያየ መልኩ ማጠናከር ነው። ስለዚህ ከዚህ ደግሞ ደጋፊ ማህበራት በቀላሉ ገንዘብ ጀኔሬት አድርገው ለክለቦቻቸው ገንዘብ የሚሰጡበት መልኩን የሚያመቻች ፕላትፎርም ማዘጋጀት አለብን ብለን ደጋፊ ጥምረቱ ባስለማው ለደጋፊ ማህበራት በነፃ የሚሰጥ አሪፍ ፔይንና ከጀርባው ደግሞ ዲሊቨሪ ሲስተም ያለው አፕሊኬሽን ሰርተን ነው ወደዚህ ስራ የመጣ ነው። ይሄ ለደጋፊ ማህበራት በሙሉ በነፃ የሚሰጥ ነው። ይህ ስምምነት በክለቦች የተመዘገቡ ደጋፊዎችን ቁጥር በማሳወቅና በመጨመር ለሌሎች አጋር ስፖንሰሮችም ዳታዎችን ማቅረብ የሚቻልበት ነው ሲሉ ተናግረዋል። አቶ ደነቆ በሪውን ከሁሉ በላይ ስፖንሰሮቻችን የተቸገሩት ብዙዎቹ ስፖንሰሮች ይመጡና ለምሳሌ አርባ ምንጭ ከተማ ምን ያክል ደጋፊ ያለው ቢባል ድሬዳዋ ከነማ ምን ያክል ደጋፊ፣ አዳማ ምን ያክል አይታወቅም። የኢትዮጵያ ቡና ከዛሬ ስንት ዓመት የነበረው ደጋፊ አሁን የለም፣ መረጃው የለም። ብዙ በኤክሴል በተለያየ መልኩ ስላለ አሁን ግን መረጃ ይሆናል። ስለዚህ በሚቀጥለው ዓመትም ይሄን መረጃ ላላወጡም ኖቲፊኬሽን ኤስኤምኤስም እየላክ ደጋፊዎች መታወቂያቸውን እንዲያድሱ መረጃቸውን እንዲያወጡ እናደርጋለን ማለት ነው። ይሄ እነዚህ ነገሮች ሁሉ ይኖራሉ ማለት ነው። መረጃ በጣም ወሳኝ ነገር መረጃ ነው። ምክንያቱም ስፖንሰር ሲመጣ ምን ያክል ደጋፊ ያላቸው ብሎ ይመጣል። ስለዚህ ካታጎሪም ስላለው ለምሳሌ ቢራ ፋብሪካ ይመጣ፣ የተለያየ ፋብሪካ ይመጣ። ስለዚህ ታርጌት አድርጎ ማርኬትን አድርጎ ነው የሚመጣው። ስለዚህ ይሄ ደግሞ ትልቅ ጠቀሜታ አለው። አክለውም ማህበሩ የተቋቋመው እግር ኳስን በእግር ኳስ ቋንቋ ብቻ እንደግፋለን ብለን ነው። ደጋፊ ማህበራት የተቋቋሙትም ክለቦችን ለመደገፍ ነው። ተባብረን ከሰራን የሀገራችንን እግር ኳስ መለወጥ እንችላለን ሲሉ ተናግረዋል። የአጋርነት ስምምነቱ በየዓመቱ እየታደሰ የሚቀጥል ስለመሆኑም በመግለጫው ወቅት ተጠቅሷል። የሁሉም ክለብ ደጋፊዎች ለዚሁ ዓላማ ለሁሉም ክለቦች የተዘጋጀውን መተግበሪያ ካሉበት ሆኖ መጠቀም እንደሚችሉም ተገልጿል። በዚህ ሳምንት በተደረጉ የአውሮፓ መድረክ ተጫዋቾች የውድድሩ ምርጥ ተጫዋች ይፋ ተደረገ። ይህንንም ተከትሎ በሳምንቱ በአውሮፓ መድረክ በተደረጉ ጨዋታዎች የቦሩሲያ ዶርትሙንዱ አጥቂ ሄርስ ጉራሲ ምርጡ የውድድሩ ተጫዋች በሚልም ተመርጧል። በሳምንቱ አጋማሽ የተደረጉ የቻምፒየንስ ሊግ የሩብ ፍጻሜ እንዲሁም የመልስ ጨዋታዎችን ተከትሎ ከቀረቡ እጩዎች ውስጥ የስምንቱ ምርጥ ተጫዋች መለየቱም ታውቋል። በዚህም መሰረት የቦሩሲያ ዶርትሙንዱ የፊት መስመር ተጫዋች ሴሪዮ ጉራሲ የቻምፒየንስ ሊጉ ምርጥ ተጫዋች ተብሎ በአብላጫ ድምፅ መመረጡም ታውቋል። ሴሪዮ ጉራሲ ዶርትሙንድ ባርሴሎናን ባሸነፈበት ጨዋታ ሃትሪክ በመስራት የጨዋታው ኮከብ እንደነበረም ይታወሳል። የመድፈኞቹ አማካይ ዴክላን ራይስ ሁለተኛ፣ ላውታሮ ማርቲኔዝ ሶስተኛ፣ ኦስማን ዴምቤሌ አራተኛ ደረጃን በመያዝ መመረጣቸውም ታውቋል። በመጨረሻም ዛሬ ምሽት በተለያዩ የአውሮፓ ከተሞች የሊግ ውድድሮች ቀጥለው የሚደረጉ ይሆናል። ይህንንም ተከትሎ ምሽት 4 ሰዓት ላይ በስፔን ላሊጋ ኢስፓኞል በሜዳው ሄታፌን ያስተናግዳል። በጣሊያን ሴሪ ደግሞ ምሽት 3 ሰዓት ከ45 ሲሆን ዩዲኒዜ በሜዳው ተጠባቂውን የኤሲ ሚላንን ጨዋታ የሚያስተናግድም ይሆናል። በፍሬንች ሊጋ ደግሞ 3 ሰዓት ከ45 ሲሆን ሬንስ ከናንስ የሚያደርጉ ጨዋታ በዕለቱ ከሚከናወኑ መርሃ ግብሮች መካከል የሚጠቀስ ነው። ክቡራትና ክቡራን ተመልካቾች ለሰዓቱ ያዝናቸው የስፖርት መረጃዎች ይህንን ይመስላሉ። ወደ ሀና መልሳችኋለሁ። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ